አንተም እንደምታውቀው የእስልምና ምሁራንም እንደሚያውቁት የክርስቲያን ምሁራንም እንደሚያውቁት ከቁርአን በፊት መጽሐፍ ቅዱስ እንደነበረ አንተም ታውቀዋለህ። እናንተ መጽሐፍ ያውቀዋል። ዓለምን ቆያ ተረጋጋ፣ ስመኛ ተቃጠለ ጠፋ የምለውን ነገር በራሴ መረጃ ያዘው። ምናልባት ተቃጠለ ልትል ነው። አስጨርሰኝ። ተቃጠለ ልትል ይችላለህ። ተቃጥለዋል። እኛ ምን ረጎት ተቃጥለም ጠፋ ምንም ቢሆን መጽሐፍ ቅዱስ ቀደም ብሎ እንደሆነ ራስህ አንተም ታውቀዋል። እነኛ አባቶች መጽሐፍ ቅዱስ ላይ አብርሃምና እስማኤል ይስሐቅን አንተ አልተቀበልክም። እኛ የምናውቀው በርግጥ ይስሐቅን ነው። መጽሐፍ ቅዱስ ላይ ካባ ብሎ እንዳስቀመጡ አላወሩ። በርግጥ አብርሃም መስዋዕት እንደሰራ መጽሐፍ ቅዱስ ይናገራል። ይስሐቅ መስዋዕት እንደሰራ መጽሐፍ ቅዱስ ይናገራል። እስማኤል በርግጥ እዛ ቦታ መስዋዕት አልሰራም። እሱ በረሃ እንደመረጣ አብርሃም ድርሻ ሰጥቶ እንዳባራ መጽሐፍ ቅዱስ ይናገራል። እኔ እዛ ውስጥ አልገባም። ምናልባት እዚህ ውስጥም ክርስቲያኖች ካሉ ብዬ ነው የምናገረው። ከዛ በፊት ግን እየሰማህ ነው ሰድ እየሰማህ ነው። አብሽር እንዳላቋርጥህ ብዬ ይሄ አስተያየት ነው የምናገረው። ጥያቄውን ላንሳ። መጽሐፍ ቅዱሳችን ደግሜ የምናገረው ቁርአን ከሰማይ ነው የመጣው አይደለም? አንድ ጥያቄ ነው፣ መልስልኝ እሱን። ከዛ ልነሳ። አሁን ተጨረስክ? አሁን ልናገር በተናገርካቸው ነገሮች ላይ ቁርአን ከሰማይ ነው የመጣው አይደለም? አጭር መልስ ብቻ ነው። የጌታ ሰው ብዙ ነገር ተናግረህ ከዚያ በኋላ እኔ የምፈልገውን ብቻ ተናገር አትበል እንጂ ጥያቄ ችግር የለውም። አንዴ ብዙ ነገራት ውስጥ ተናግረሃል። ገብቶሃል አይደለ? መጽሐፍ ቅዱስ ላይ መካ ወይንም እንደዚህ ብለህናል አይደለ? በጣም ጥሩ። ስለዚህ አሁን ምን አደርጋለሁኝ? የገዛ መጽሐፍህ ላይ የጌታ ሰው ነቢያቶች ወደ መካ ሄደው ሐጅ አድርጉ እንደተባሉ ትእዛዝ እንደወረደላቸው ከአምላክ ዘንድ ላሳየህ ነው። እዛኔ ሙስሊም ትሆናለህ። ምን ይመስላል? እኛም ደንግጠናል። ምን ይመስላል? ምን አድርገህ የገዛ መጽሐፍህ ላይ ነቢያቶችን አምላክ ሂዱና ወደ መካ ሐጅ አድርጉ ብሎ አዟቸው እንደነበር ላሳየህ ነው። ምን ትላለህ? በእኛ መጽሐፍ ላይ መካን ወይስ ኢየሩሳሌም ልትል ነው? መካ ብሎ ቃል በቃል ኧረ ይሴን አሳየኝ። መጽሐፍ ቅዱስ ለእኔ እንግዳ ከሆነ ለአንተ ከአንተ ልማር። አብሽር ችግር የለም። እሺ አሳየኝ። ኢየሩሳሌም ከሆነ ኦፍኮርስ ይገኛል። እሱም ቃል በቃል ሂዱ አይልም። ይሄዱ ይላል። ወደ መካ አሳየኝ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር? ብሉይ ኪዳን በዕብራይስጥና በአረማይክ። የጌታ ሰው አሁን ተከታተል። በጣም ጥሩ። እዚህ አሁን ቀጥታ ዕብራይስጡ ላይ እንሄዳለን። ዕብራይስጡ ላይ ከመሄዳችን በፊት ግን የመጀመሪያ አማርኛውን ላሳያችሁ ምን ብለው እንደተረጎሙላቸው፣ ከዚያ ዕብራይስጡን እንሄዳለን ማለት ነው። እሺ አሁን የአማርኛውን መጽሐፍ ቅዱስ እንመልከት። በመጀመሪያ የት ጋር እንሄዳለን? ብሉይ ኪዳን ኦሪት ዘጸአት ምዕራፍ 5 ቁጥር 1። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። እንግዲህ ሙሴና አሮን ታላላቅ ነቢያት ናቸው አይደለም? ወደ ፈርዖን ጋር መጥተው ምን አሉት? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። እንግዲህ የእስራኤልን ሕዝብ ግብፅ ላይ ነበሩ አይደለ? ዛኔ በፈርዖን ግፍና በደል ስር ነበሩ አይደለ? ከእርሱ ጋር ይኖሩ ነበር እና ሕዝቤን ልቀቅና በዓል ያደርጉልኝ ዘንድ እያለ ነው ይላል። ለመሆኑ ዕብራይስጡ ምን ይላል? ወደ መካ ሂደው ሐጅ ያደርጉ ዘንድ ነው የሚለው። ይህን በማስረጃ ላሳያችሁ። በዕብራይስጥን የተጻፈው ብሎናል። ምዕራፍና ቁጥሩን ጻፉ አንዴ ኮሜንት ላይ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 አይደለ? ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ቀጥታ ዕብራይስጡን እንሂድ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ያው ባይብል
ከዚህ ጋር ከኦሪት ዘፍጥረት ጀምሮ እስከ ራዕይ ድረስ ታገኛላችሁ። እኛ የምንገባው የት ነው? ኦሪት ዘጸአት። አሁን ምዕራፍና ቁጥር እናስቀምጣለን። አይዋ ኦሪት ዘጸአት ምዕራፍ 5 ምዕራፍ 5 ቁጥር 1 ወደ አማርኛ እየቀየረ እንሂድ። እኛ ኢትዮጵያኖች ስለሆነ ወደ አማርኛ እየቀየር ነው እንሄዳለን። ዕብራይስጥ የሚለው ላይ ቀጥታ ሄደን እናያለን። ዘጸአት 5:1 ይታያል አይደለ? ዘጸአት 5:1 አሁን ሂብሩ የሚለው ጋር እዚህ ጋር እንገባለን። ኤችኤቪ ሂብሩ መልካም። አሁን ወደ አማርኛ እንቀይረዋለን። ወደ አማርኛ እንቀይረው። አምሃሪክ ይላል። እሱን አውቀዋለሁ። ከአንድ መረጋጋት አማርኛ ወደ ትይዩ ዕብራይስጥ ሂድ ይለናል። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትይዩ ዕብራይስጥ ሂድ። እንሄዳለን፣ ችግር የለውም፣ አዛዥ ነን። እዚህ ጋር እንገባለን። እሺ መልካም። አሁን ቀጥታ እዚሁ እያለ ወደ አማርኛ መቀየር ብቻ፣ ወደ አማርኛ መቀየር ብቻ። ምን ይላል? የሐጅ ጉዞ ለማድረግ የቃሉ ፍቺ ምን ይላል? ፍቺ ሐጅ ማድረግ። ወዴት ነው ይሄ ሐጅ የሚደረገው? ወደ ኢየሩሳሌም ነው ወይ? እዛ ወረድ ብለን እንመልከተው። ይህ ሐጅ ወዴት ነው የሚደረገው? ያ ጀማዓ ይህ ሐጅ ወዴት ነው የሚደረገው? ያውና የጌታ ሰው አንድ ይህን ቃል አንብባ። ምን ይላል እዚህ ጋር? ወደ የጌታ ሰው አንብባት እስኪ። ምን ትላለች? መካ። ወደ መካ ሐጅ አድርግ አይደለ? ዘመን ይሄ ሰላም ነው። እንዴት ነህ? ኮሜንት ላይ ወንድ ልጅ ነህ ወይ ብለህ ነው አይደል? ጻፍከው አይደል? ወንድ ከሆንክ ያልኩት አምላክህ ወንድ ልጅ ነው አይደለ? ጌታ ሰው አንተን ነው ያወራሁት። እኔ ስለ አምላክ አይደለም። መልሳት። ምን ችግር አለው? አምላክህ ወንድ ልጅ ነው አይደለ? አይ አንተ እኔ በስነ ስርዓቱ መጋፈጥ የምትችል ከሆነ አናግረኝ እያልኩ ነው እኮ። በስነ ስርዓት እኮ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ያለ ጥቅስ ነው እየጠየኩ ያኛለሁ። በቃ እኔም በነገራችን ላይ ጥያቄ ልጠይቅ ነው የገባሁት። ችግር የለም። ኮሜንት ላይ ከጻፍከውን ጀምርና እንቀጥላለን። እሺ ጥያቄ ትጠይቃለህ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ላይቭ ላይ ነኝ ያለሁት። ከላይቭን ጀምር። አንድ ኮሜንት ላይ ጀምረሃል አይደል? ከዛ ጀምረን እናወራ። ምን ችግር አለው? ተስማማኝ እኮ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ይህን ወንድ ልጅ የተባለውን አካል ታመልከዋለህ አይደል? ጆሲ ይሰማል አባቴ። እና ይሄ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ይሄንን ወንድ ልጅ የተባለውን አካል ታመልከዋለህ ወይ? ኤቲስት ነኝ። ክርስቲያን አይደለም? ኤቲስት ነኝ። ኢየሱስ ክርስቶስ አምላክ አይደለም? አይደለም። ኦኬ እሺ፣ በቃ ጥያቄ አለኝ። ጥያቄ ምንድን ነው? በኢየሱስ ቦታ የተሰቀለው ሰውዬ በእስልምና እንዴት ይታያል? እሺ ኤቲስት እንደመሆንህ መጠን ኤቲስት ማለት እምነት አልባ ማለት ነው አይደለ? እምነት የለህም። ሀቅ ነው። በጣም ጥሩ። ስለዚህ አንተ መጀመሪያ ስትጀምር ጊዜ የምትጀምረው ስለ አምላክ አለ ብለህ ታምናለህ? በመጀመሪያ በደንብ አምናለሁ። ያ አምላክ ማን ይባላል?
አምላክ አለ፣ ግን እኔ እንጃ ምንነቱን አላውቅም። እኔ አምላክ መኖሩን እንዴት አመንክ? እንዴት ተቀበልክ? ሜቢ ተፈጥሮ ሊያሳውቀኝ ይችላል። ተፈጥሮን ስላየህ ብቻ አምላክ አለ ማለት ነው አይደለ? ሀቅ ነው። ጥሩ። ይሄ አንድ እርምጃ ነው ራሱ። ይሄ ነገር ዝም ብሎ ከራሱ አልተገኘም። ለምሳሌ ይሄ ሞባይል መንገድ ላይ ወድቆ ብታገኘው የሆነ የሰራውና የጣለው አካል አለ፣ ባለቤት አለው፣ አስገኛለሁ ብለህ ታምናለህ አይደለ? ልክ እንዲሁ ይሄ ሰማይና ምድር፣ ከዋክብት፣ ጨረቃ፣ ሁሉ ፍጥረት፣ ይሄ ሁሉ የምናየው ዝም ብሎ በድንገት እየተገኘ አይደለም። የሆነ አስገኚ አለው፣ አንድ ኃይል አለ፣ አምላክ አለ ብለህ ማመነ ይሄ አንድ እርምጃ ነው። ትክክል ነው። ገብቶሃል አይደለ? አሁን ግን ይህ አምላክ እነዚህን የፈጠራቸውን ፍጥረታቶች አይምሮ ገጥሞላቸው በተለይ የእንትን ያላቸውን ፍጥረታት በሆነ ከነርሱ በሚመስሉ አካሎች ነቢያት የሚባሉ አካልን መረጠና አናግሯቸው ማንነቱን ቢገልጽላቸው። ስለዚህ ስላመንክ አምላክ ነው ብለህ ያመንክባቸውን ነገራቶች ሰማይ ምድርን ያስገኘ አንድ አምላክ አለ ብለህ ያመንከው አምላክ እንዳው ዝም ብሎ በከንቱ ፍጥረቱ ሊተው ይችላል ብለህ ታምናለህ? ወይንስ የሆነ ጥበብ አለው ከበስተጀርባው የፈጠረባቸው፣ ሊያናግራቸው ይገባል፣ ራሱን ሊያሳውቃቸው ይገባል? ወይንስ ዝም ብሎ ፈጥሮ በከንቱ ይተዋቸዋል ብለህ ታምናለህ? እሱ ሊገባኝ አልቻለም። በእናንተም እኮ የርዚቅ መኔሻ ያዝ መኔሻ ይላል እና የምናደርግሽ አሁን ያልከውና የሚገናኝ አይደለም። ወደ እሱ እንመጣለን። የፈለገውን ይለግሳል፣ የፈለገውን ከፍ ያደርጋል። አሁን ያልከው እሱ ለዚህ መልስ የሚሆን አይደለም። ይሆናል እንጂ አባቴ እንደዛ ሆኖ እኛ ታዲያ ምን አቅም አለንሽ? የፈለገውን ከመረጠ የፈለገውን ከተወ እኛ አሁን ምንድን ነው የኛ ምርጫ ነው? ይሄ ጥያቄ ራሱ እሱን ልመልስልህ ከሱ በፊት ስለዚህ የፈለገውን ከፍ የሚያደርግ ከሆነ የፈለገውን ደግሞ ጥሩ እየሰራ ዝቅ አድርጎ የሚተወው ከሆነ አሁን የኛ መፈጠር ራሱ ምንድን ነው? ምን ማድረግ አሁን የራሱ ጥያቄ ላይ ምንድን ነው ማድረገው የሚለው ነገር እኮ አንዴ አሁን ለምን ይሄ ከፋን ከፍ ለምን ዝቃል የሚለው ያን አምላክ ማንነቱን ካወቅክ በኋላ ተከትሎ የሚመጣ ጥያቄ ነው። ለዚህ ከሆነ አይ አምላክ መኖሩን አምኛለሁኝ፣ ያም አምላክ አላህ መሆኑን አምኛለሁኝ፣ ግን ለምን ከፍና ዝቅ እንደፈለገ ያደርጋል ይሄ ቃል በቁርአን ላይ አልገባኝም አይነት ከሆነ አምነህ ከሆነ ችግር የለውም፣ ወደዚያ ጥያቄ ትሄዳለህ። ነገር ግን አምላክ የሚባለውን ይሄንን አላምንም ብለህ እየተናገርክ ከዚያ በኋላ እዚያ ላይ መሄድ የሚጠቅምህ አይደለም። እኔ መልስልሃለሁ፣ ችግር የለው። ግን ከዚያ በፊት መሰረት የሚባል ነገር አለ። እሱን ጨርሰህ ከዚያ በኋላ ይሄ አምላክ እንዲህ አይነት ባህሪ ያለው መገለጫ አለው በቁርአን ላይ፣ እንዴት ይሄን አምላክ እውነተኛ አምላክ ነው ብዬ እቀበላለሁ የምትል ከሆነ ችግር የለውም፣ ያንን መልስልሃለሁ። ገብቶሃል አይደለ? አሁን ግን አንተ ከመጀመሪያው ጀምረህ እንደው በእውቀት መሰረት አድርገህ እንድታውቀው ፈልጌ ነው። አምላክ መኖሩን ለዚህ ዓለም ማመንህ ጥሩ ነገር ነው እያልኩኝ ነው። እንደ ምሳሌ ሰጠሁ። ለምሳሌ ይሄ ነገር እዚህ ወድቆ ብናገኘው ሞባይሉን ያለማንም ማስገኝ ተገኘ ቢለኛ አንድ ሰውን ያልቀበለው የሆነ አስገኛ አካል አለው፣ ይህንን የፈጠረው ያስገኘው አካል አለ፣ የሰራው ከዚህ ያስቀመጠው አካል አለ ብዬ ማመን ግድ ነው፣ እንደ ንጹህ አይምሮ ማለት ነው። ይህን ጥቃቅን ነገር እንደዚህ ብለን ካመንን እንዲህ የሚገርም ድንቅ ፍጥረታትን ከፊታችን የምናያቸው ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብቶች፣ እንስሳቶች፣ ዛፎች፣ አዋፋቶች፣ ይሄ ሁሉ ውሃ እንደዚህ ይሄንን በጣም ገራሚ ፍጡር ያስገኘ አንድ ታላቅ አምላክ እንዳለ፣ አንድ ትልቅ አስገኝ እንዳለው ያንን እረዳለሁ ማለት ነው። ይሄን ደግሞ ተረድተሃል፣ ጥሩ ነው። ገብቶሃል አይደለ? አሁን እኔ ጥያቄ ምንድን ነው? እነዚህን ነገራቶች በጥበብ የሰራ አምላክ፣ እነዚህን የፀሐይ፣ የጨረቃ፣ ከዋክብቶች፣ ቀን፣ ሌሊት፣ ጨለማ፣ ብርሃን፣ እነዚህን በጥበብ እያስኬደ ያለ እያከናወነ ያለ አምላክ እንደው ዝም ብሎ በከንቱ ፈጥሮ እኛን ንጹህ አይምሮ ሰጥቶን የምንገነዘብበትን አይምሮ ሰጥቶን ዝም ብሎ በከንቱ ፈጥሮ ይተወናል ብላችሁ ታምናላችሁ? በፍጹም በፍጹም። ይሄንን ፈጥሮ ዝም ብሎ ሊተወን አይችልም። አንድ ሰው በመኪና ሰርቶ ለምን የሰራበት ዓላማ አለ። በከንቱ ሰርቶ ዝም ብሎ ሊያስቀምጠው ነው የሰራው ብትለኝ እኔ አልቀበልም። ይሄን ነገር የሆነ ጥበብ አለው ከበስተጀርባው፣ ሊጠቀምበት ነው፣ ሊያሽከረክራት ነው፣ ጉዳይ ሊፈጽምበት ነው ምናምን። ቦታቸዋል ሰማይና ምድርን የፈጠረ አምላክ እነዚህ የሰው ልጅን የሚባል ልዩ አድርጎ እሱን ደግሞ አይምሮ ከሰጠው የሆነ በዚህ አይምሮ መሰረት አድርጎ ሊያናግረው ስለፈለገ ይህን ለማድረግ ነው አምላክ አላህ ሱብሓነሁ ወተዓላ ከመካከላችን የሚመስሉንን የምንረዳቸው የሚረዱንን የሆኑ ነቢያት የሚባለን እየመረጠ እነርሱን አናገራቸው። ለምን አላህ
ይሄንን ሰማይ ምድርን የፈጠረ ከዚያ በኋላ ማን እንደሆነ እነዚህ ያሳወቁ ነቢያቶች ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መጡና በተሰጣቸው ቃል ላይ ለምሳሌ ኢነ ረበኩም አላህ እያሉ ስለዚያ ሰማይና ምድርን የፈጠረው ማን እንደሆነ አስተዋወቁ። ሰማይና ምድር ኢነ ረበኩም አላሁ አለዚ ኸለቀ ሰማዋት ወልአርደ ፊ ሲተቲ አያም ثم استوى على يغشي الليل النهار እንዳለ ስለ ፍጥረት ሁሉ ይነግራል። እዚያ ጋር የነዚህ ሁሉ የምናያቸው ነገራቶች ባለቤት ማን እንደሆነ ያ ነብይ ያሳውቃል። ገብቶሃል አይደል? ይህ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም። በሙስሊም ውትድርና መግባት ይቻላል አይቻልም? ውትድርና መግባት ያ ውትድርና ለምንድን ነው ከተባለ إذا كان حماية البلاد الإسلامية التي يحكم فيها شريعة الله سبحانه وتعالى كتاب الله وسنته نعم فهذا رباط جهاد في سبيله سبحانه وتعالى ያች ሀገር የምትተዳደረው በቁርአንና በሐዲስ ከሆነ ሙስሊም መሪ የሚመራት ከሆነች የአምላክ ህግና ስርዓት የሚፈጸምባት ከሆነች ያችን ሀገር መጠበቅ ወታደር ሆኖ አዎ ይህ የታዘዝንበት ነው። ይሄን ያደረገ ሰው ነገ የውመል ቂያማ ጀነት እንደሚያገኝ ሁሉ ተነግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አይናኒ ላ ተመስሁም النار አሉ። ሁለት አይነት አይኖችን እሳት በፍጹም አትነካቸውም አሉ። አይኑን ባተት يعني አይኑን ባተት ተሕሩሱ ፊ ሰቢልላህ والله መንገድ ላይ يعني ስትጠብቅ የሆነች ያደረች የሆነች አይን አይኑን ሰውየው በቃ በአላህ ህግና ስርዓት የምትተዳደርን ሀገርና ሙስሊሞችን ክብራቸው እንዳይደፈር ሙስሊሞችን ክብር እንዳይደፈር በካዲያኖች ሲጠብቅ ያደረች አይን እሳት ነካት። ወአይኑን በከት ምን ከሽየቲላህ አላህን ፈርታ ያለቀሰችም አይን እንዲሁ እነዚህ ሁለቶችን አይኖች እሳት አያገኛቸውም ብለዋል። ስለዚህ ያቺ ሀገር በኢስላም ህግና ስርዓት የምትተዳደር የሆነች ሀገርን ካዲያኖች እንዳይደፍሯት እንዳያጠቋት በሚል ያንን የሚጠብቅ የሆነ ወታደር ነገር ግን የማንም ፖለቲከኛ እንትን ለሚጫፍርበት ለሆነ እዛ በዘር የሚባሉበት ምናምን እንዲህ አይነት ቦታ ላይ ጭራሽ ሶላትህን የማትሰግድበት ሶላት ትከለከላለህ፣ ጾም ትከለከላለህ፣ ቁርአን እንዳትቀራ ትከለከላለህ። ከዚያ ይፈቀዳል ወይ? በእስላም በፍጹም አይፈቀድም። ሶላትን ከተወ ሰውየው ከእስልምና ይወጣል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈረ አሉ። ሶላትን የተወሰው በእርግጥም ክዷል፣ ከፍሯል ብለዋል። ሶላት የማይሰግድ ሰው ሶላት አልጀናዛ ይሰግድበታል ወይ የምትለው አይሰግድበትም። ምክንያቱም ሶላት የማይሰግድ ሰው እንደተናገርኩት ካፊር ነው። በካፊር ላይ ሶላት አልጀናዛ አይሰገድም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሙስሊም ሰውና በክህደት መካከል ያለው ሶላትን መተው ነው አሉ። ከተዋ ከሙስሊምነቱ ወደ ከሃዲነቱ ይሄዳል ማለት ነው። ይዛችኋል አይደል? ስለዚህ ነው ገብቶኛል። ግን በራሴ ለመስገድ ፍላጎት ነበረኝ፣ ግን ከለከሉኝ አመራሮች። ለዛ ነው። አንተ አሁን ወታደር ነህ እንዴ? ሶላት አትሰግዱም አይደል? ሶላት ካልሰገዳችሁ ሙስሊም አይደላችሁ። በዚህ ጭራሽ ወታደርነት ማለት የሞት አፋፍ ላይ ሆነ የምትሰራው ስራ ነው። ጭራሽ ሰውየው ሶላት ሳይሰግድ ከሞተ በቀጥታ ወደ ጀሃነም ነው የሚሄደው። አላህ በቁርአን ላይ ሶላትን የማይሰግድ ሰው የእሳት ነው ብሎ ተናግሯል። ቃል በቃል በሱረቱል ሙደሲር ላይ ምን አለ? ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። የጀሃነም ሰዎች ይጠየቃሉ፣ ምንድነው ጀሃነም እንድትገቡ ያደረጋቸው ሲባሉ ጊዜ ሶላት አንሰግድም ነበር በምድር ላይ ሳለን ብለው ይመልሳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን የማይሰግድ ሰው ነገ የትንሣኤ ቀን ከመቃብር ሲቀሰቀስ ከፈርዖን ጋር ነው የሚቀሰቅሰው ብለዋል። ከአማኞች ጋር አይቀሰቀስም። ከፈርዖን ጋር ተቀስቅሶ ከፈርዖን ጋር ጀሃነም ይገባል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ታሪኩ ሰላት ዩሕሸሩ መዐ ፊርዐውን ወሃማን ወቃሩን ወኡበይ ብን ኸለፍ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሶላትን የተወሰው ነገ የውመል ቂያማ ከቀብሩ ሲቀሰቀስ ከፈርዖን ጋር ከሃማን ከቃሩን ከኡበይ ብን ኸለፍ ጋር ይቀሰቀሳል አሉ። እና ስለዚህ ሶላትን የማሰግዱበት ከሆነ ራሳቸውን አስመልጡ። አይቻልም። ሶላትን ሳይሰግድ የሰው ልጅ መኖር አይችልም በምድር ላይ። አላህ ሱብሓነሁ ወተዓላ በቁርአን ላይ ወዕቡድ ረበከ ሐታ የእትየከል የቂን ብሏል። ሞት እስኪመጣብህ ድረስ እኔን አላህን ተገዛ ለእኔ ስገድ ብሏል። ዛቸዋል ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ አሰላት እያሉ ነው የሞቱት። አደራ ሶላትን ተወልዶቼ አደራ ሶላትን እያሉ ነው። እሺ አንድ ሰው ሲወለድ 44 ነገር ተከትቦለታል። ከዛ ውስጥ የጀነት ወር የጀሃነም። ስለዚህ ያስረዳን ይላል አላህ ሱብሓነሁ ወተዓላ። ወደፊት የሚሆነውን ስለሚያውቅ ነው፣ እንዲሆንበት አይደለም እየጻፈ ያለው። ያ ጀማዓ ጀነት እና ጀሃነም የሚገኙት በስራችን በእምነታችን ውጤት እንጂ
በአላህ ስብሐነ ወተዓላ ቀድሞ አንተን ለጀነት አንተን ለጀሃነም ብሎ ጽፎብን አይደለም። ያንን ግን በዚያ ነገር ላይ ቅድመ እውቀት አለው ወይ ስለወደፊታችን? አዎ በደንብ አለው። ያንን የአምላክነቱ ባህሪው ምንድን ነው ታዲያ? ካላወቀ ወደፊቱ አምላክ ስለወደፊት ሊያውቅ ይገባል። ታቻል አይደለ? የመለኮት አንደኛው መገለጫው ባህሪው ምንድን ነው? እውቀቱ ሙሉ ነው፣ የተገደበ አይደለም። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም፣ የፊታቸውንም የኋላቸውንም ሁሉም ማወቅ ነው ይብራል። በዚያ ላይ ግን አወቀ ማለት እኛን ጻፈብን? እንደዛ ማለት አይደለም። እነዚያ በራሳችን ነፃ ምርጫ ፍቅድ ወደና ፈቅደን የምንሰራቸው ስራዎች ናቸው። በእነሱም ነው ጀነትና ጀሃነም የምንገባው እንጂ ቀድሞ አላህ የጻፈው ነገር አንተ ለጀነት አንተ ለጀሃነም አይደለም። በቁርአን ላይ ሲነግረን ወደ ጀነት ወደ ጀሃነም ሰዎች የሚገቡት ስለተጻፈባቸው ሳይሆን በስራቸው አማካኝነት ነው። ቃል አላህ ሱብሓነሁ ወተዓላ ወቲልከ ልጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን። አላህ ምን አለ? ይችን ጀነትን በምድር ላይ ስትሰሩ በነበራችሁ ስራ እንድትወርሱ ተደረጋችሁ ይለናል። አያችሁ። በሌላ ቦታ ላይ ስለ እሳት ሰዎች ምን አለ? ፈዙቁ ልዐዛበ ቢማ ኩንቱም ተክፍሩን፣ የጀሃነምን እሳት ቅመሱ ይባላሉ ስትክዱ በነበራችሁበት ምክንያት ይላቸዋል። በጻፍኩባችሁ ምክንያት አይደለም ቢሉ ስትክዱ በነበራችሁበት። ፈዙቁ ልዐዛበ ቢማ ኩንቱም ተክፍሩን ፈዙቁ ልዐዛበ ቢማ ኩንቱም ተክሲቡን ያለ ነገር። ወንድሜ አንድ ጥያቄ ልጠይቅህ። መርሐባ። አሰሪዎቼ እንደዚህ ይሉኛል፣ አንቺ ሙስሊም ከሆንሽ በሰማይ ቤት ሁሉ ነገር አለ፣ መኪና አለ፣ ከፈለሽ ባንክ አለ፣ ብር አለ እና የምትፈልጊው ነገር ሁሉ አለ አሉኝ። ይሄ ነገር እውነት ነው ወይ ማለት ብለው አሉኝ። ሰማይ ቤት አይ ቁም ነገር ነው እና እግዚአብሔር እንደዛ አሉኝ እና ስቲታ ሁሌ ትለኛለች የምትፈልጊው ነገር እዛ ባንክ አለ ምናምን ሳይሆን አንድ ሰው በጀነት ውስጥ የሚፈልገው ነገር ሁሉ አለለት ነው ቁርአን የሚለው። ወለኩም ፊሃ ማ ተሽተሂ አንፉሱኩም ይላል። ነፍሳችሁ የምትፈልገው ነገር ሁሉ አለላችሁ በዚያ ውስጥ ብሎናል። የምትፈልጊው ጸጋ የምትፈልገው ስትል በምድር ላይ ያለው ነገር በአይናችን የምናየው ነገር ሁሉ አለ። ከምድር ጋር አይገናኝም። ምንድን ነው ያለው? እሷ ግን እንደዛ ነው ያለችኝ። ይኸውልሽ ከምድር ጋር ይሄ ምድራዊ የምናያቸው ነገራቶች ምናምን እዛ የሉም። በፍጹም ከምድራዊ ጸጋ ጋር አይገናኝም የጀነት ጸጋ። ነቢያችን አላህ ስብሐነሁ ወተዓላ ምን አለ? አዐድቱ ሊዕባዲየ ሷሊሒነ ፊል ጀና ማ ላ ዐይኑን ረአት ወላ አዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። ለመልካም ባሪያዎቼ ለአማኞች አዘጋጅቼላቸዋለሁኝ በጀነት ውስጥ ጸጋን አለ። አይን አይታው የማታውቀው፣ ጆሮ ሰምታው የማታውቀው፣ በሰው ልጆች ልብ ላይ ውል ብሎ የሚያውቅ አለ። ስለዚህ በአይንሽ አይተሽ በምድር ላይ እዚያ በሰማይ ላይ ይሄን አገኘዋለሁ ወይ? በፍጹም አይገናኝም። ምናልባት በስም ሊገናኝ ይችላል። ማር አለ ወይ? በጀነት ውስጥ አለ። ምድር ላይ ማር ታያለሽ አታይም? ታያለሽ አይደል? አዎ። ነገር ግን ይሄ የምድራዊ ማርና የማር አንድ ነው ወይ? በፍጹም አይደለም። አገኛኘቱም ጣዕሙም የሚገናኝ ነገር አይደለም። የሚገኘው እዚህ የምድር ማር ከምንድን ነው? ከንብ ነው አይደለም? የግዴታ ንብ ያስፈልጋል። በሰማይ ላይ ከንብ የሚገኝ ማር ነው እዛ ያለው? አይደለም። ወተት እንዳለ በጀነት ውስጥ ተነግሮናል በሱራ ሙሐመድ ላይ። ነገር ግን ወተት ምድራዊ ወተት ከምንድን ነው? የግዴታ ላም ያስፈልጋል። ላም ታልቦ ነው አይደለ? ያለ ላም ሊመጣ ይችላል? አይችልም። ስለዚህ ነገር ግን የሰማዩ የጀነት ወተት ላም እዛ ተገኝተው እንዲህ እየታለቡ ምናምን አይደለም። አላህ ስብሐነሁ ወተዓላ በትዕዛዙ ያስገኘው ነው። በጣም በምንም አይገናኝም። ውሃ አለ በጀነት ውስጥ ተብለናል። ምድራዊ ውሃ ጋር አንድ አይደለም። በምንድን ነው የሚገናኘው? ባጭሩ በስም ብቻ ነው የሚገናኘው። ያ የምድራዊ ውሃ ምንድን ነው? ያኔ አንድ የጠጥተሽ እንደገና ውሃ ያስፈልግሻል አይደለ? ወይንስ ለዘላለም ጥምን የሚቆርጥ ውሃ ነው እዚያ ያለው? ለዘላለም ጥምን አይቆርጥም አይደለ? እዚያ ግን ጀነት ውስጥ ገና ለመጀመሪያ ስትሄጅ ጊዜ የምጠጪው ውሃ ለዘላለም ጥምን ይቆርጣል። ለዘላለም በቃ ጀነት ውስጥ እስከኖርሽበት እስከ መጨረሻው እዚህ በቃ አትጠሚም። ማስናዊ ሲናገር ምን ይላል? ወአነከ ላ ተظመኡ ፊሃ ወላ ተድሓ ይላል። በእርሷም ውስጥ አንድ ውሃን ከጠጣህ አትጠማም ይላል። ምን አይነት ዓለም ነው? አንድ የጠጥተህ ለዘላለም ውሃ ትጠማ። ሰውዬው አልበላም ማለት ይችላል። ምግብ ታውቃላችሁ፣ መራብ የለም መጠማት የለም በጀነት ውስጥ ምንም ከምድራዊ ሰው ጋር የሚገናኝ ነገር አይደለም። ወአነከ ላ ተظመኡ ፊሃ ወላ ተድሓ እያለ ይናገራል አላህ ሱብሓነሁ ወተዓላ በቁርአን ላይ። እዛ መራብ የለም መጠማት የለም መድከም የለም። ላ የመሱሁም ፊሃ ነሰቡን ይላል። ወማ ሁም ሚንሃ ቢሙኽረጂን ይላል። በእርሷ ውስጥ ምንም አይነት ድካም አያገኛቸውም፣ ከእርሷም ለዘላለም የማይወጡም እያለ ይነገራል። አንዴ ከገቡ ዘላለማዊ ሀገር ናቸው። ደግሞ አንድ ጥያቄ ልጠይቅህ። ለምሳሌ አሁን ይሄ አባት ምናምን ተሰማቶብኛል እና እኔ ሞቼ እዛ ከነሱ ጋር እገናኛለሁ? ታገኛቸዋለሽ። ማግኘት የፈለገ ሰው ማግኘት ይችላል። እነርሱ አንድ ላይ እንደዚህ እንገናኛለን። አማኝ ከሆነ በጀነት ውስጥ ትገናኛላችሁ።
አላህ በቁርአን ላይ ይናገራል። ወአቅበለ ባዕዱሁም ዐላ ባዕድን የተሳአሉን ይላል። አማኞች አንዳቸው ለሌላቸው ፊት ለፊት ተዛዝረው ይጠያየቃሉ ይላል። በጀነት ውስጥ ያወራሉ አማኝ የሆኑ ሰዎች። ይህን ሁሉ አላህ በቁርአን ላይ ገልጾልን። አመሰግናለሁ። በቃሽ። አይ እኔ እስቲታ ውሸቷን መስላኝ ነበርና የምትፈልጊው ነገር እዛ አለ ብላ ስትለኝ እኔ ደግሞ ምን አለ የምትፈልጊው ነገር ምናምን እዛ አለ አንቺ ብቻ እንትን በይ ሙስሊሙ እንጂና በጀነት ነፍሳቸው የምትፈልገው ሁሉ ጸጋ አለ። ነፍሳቸው የምትፈልገው ስልክም አለ፣ ሁሉ ነገር አለ። ሁሉ ነገር ብላኛለች። ለምሳሌ አሁን እዚህ የምንጠቀመው ስልክ እዛ ማውራት ትችላለህ እንደዚህ ምናምን የለም። እሺ ሁሉ ነገር የምትፈልጊው ነገር አለ ስትለኝ ክፉ ነገር እስካልሆነ ድረስ ሰው ልግደል ብትይ ለምሳሌ ይሄ የለም። አንድን ሰው የጀነት ሰው መግደል እፈልጋለሁ ላ ክፉ ነገር ክፉ ቃል ምናምን ክፉ እሳቤ ከውስጣችሁም አይኖርም። የዛኔ የለም። ወጥሻል አይደለ? ንጹህ የሆነ ህዝብ ነው። በተሰጠው ደስታ ጸጋ የሚደሰት ነው። ማንኛውም ሰው ያሻውን ጸጋ ያገኛል። ግን የሚገርመው ነገር ማለት ነው ወጣችኋል። ሱብሃንአላህ የሚለውን ቃል ብቻ መናገር ነው ከእናንተ የሚጠበቅባችሁ። አምላክ አላህ ጥራት ይገባ ትላላችሁ። ያ በጭንቅላታችሁ ያሰባችሁት ነገር ከፊታችሁ ታገኙታላችሁ። አንድ ሰሃባ ጠየቀ፣ አንተ ያላህ ሆይ የወርቅ ፈረስ ይኖራል ወይ በጀነት ውስጥ አለ። አንተ ከፈለክ ይኖርልሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ ከስጋ ምናምን የሆነ ሳይሆን እነሱ ሰሃቦች በጊዜያቸው ያለውን ነገር ነው የሚጠይቁት። በዚያን ጊዜ መኪና እንዳይሉ መኪና የሚባለን አያውቁም። በጊዜያቸው ያለው ትልቅ በቃ ሰውየው የሚጋልበው ነገር ፈረስን ነው። ይኖራል ወይ ሲላቸው ጊዜ አዎ አሉት ነቢያችን ሰለላሁ ዐለይሂ ወሰለም። ያንን ነገር ሰውየው ከፈለክ በጭንቅላት ያንን ነገር ታስብና እንትን ትላለህ ትጠይቃለህ። አላህ ሱብሓነሁ ወተዓላ ያንን ያደርግልሃል ማለት ነው። በውስጡ በጭንቅላት ያሰበው ነገር ሁሉ ያንን ነገር ሰውየው ካሰበው በላይ በሆነ ነገር አላህ ሱብሓነሁ ወተዓላ ከፊቱ ወዲያ ያስገኝለታል። ሂድና እዛ ቦታ ሄደህ ታገኘዋለህ ምናምን አይደለም፣ እዚያው ፊቱ ያስገኝለታል አላህ ሱብሓነሁ ወተዓላ። ይሄ ነው ጀነት ጸጋ ነው። እሺ አመሰግናለሁ። መልካም ሰው ነህ። ተባረክ። አሰላሙ አለይኩም። ሰላም ነው። እግዚአብሔር ይመስገን ሰላም ነው። እንዴት ነሽ? ደህና ነሽ? አልሐምዱሊላህ አለን አማን አላህ ፈጣሪ ይመስገን አለን። የሆነ ጥያቄ ለመጠየቅ ነበረ። በሙስሊም ዩቲዩብ ላይ አዳምጬ መሪም እናታችን በቤተ መቅደስ ነው ያደገችው፣ በአንድ ቤት እምነት ውስጥ ነው ያደገችው የሚል ሰማሁ። እንደገና ደግሞ እንደናንተ ኡስታዝ አንድ ሲያስተምሩ እሳቸው ምን አሉ? በቤተ መቅደስ ነው ያደገችው አሉ። ያ ቤተ መቅደስ ማን የሚያምንበት የማንስ እምነት ነው? እሱም ማወቅ ስለምፈልግ ነው። ያደገችበት ቤተ እምነት ምን ይባላል? የማንስ እምነት ነው? እሺ በአማርኛ ቤተ መቅደስ ትባላችሁ። ቤተል መቅደስ ይባላል። ቤተል የት ይገኛል ከተባለ ቤተልሔም ኢየሩሳሌም ላይ የሚገኘው ነብያቶች የእስራኤል ነብያቶች ሁሉ አምላክ እዛ እንዲሰግዱ አዟቸው ነበር። ገብቶሻል? ከያዕቆብ ጀምሮ እስከ መሲሁ ድረስ የእስራኤላውያን ነብያቶች ቤተል መቅደስ እንዲሰግዱ ታዘዋል። ማርያም የዛ የቤተል መቅደስ አገልጋይ እንድትሆን እናቷ ሐና ተስላት ወልዳት ነው። ገብቶሻል አይደለ? የዚያ አገልጋይ ነበረች። በዘከርያስ ስር አድጋለች። ዘከርያስ ነው ያሳደጋት። አላህ በቁርአን ላይ ወከፈለሃ ዘከርያ ይላል። ዘከርያም አሳደጋት ይላል። ምክንያቱም ማርያም አባቷ ሙቶባት ነበር። እናቷ ወልዳት ያለ አባት ቀርታ ነበረ። ገብቶሻል? በዚያ ሁኔታ ላይ ሳለች ዘከርያስ ተቀብሎ አሳደጋት። ማርያም በዛ ሁኔታ ስታደግ ጊዜ በነብይ እጅ ነው እና ያደገችው፣ በዘከርያስ እጅ። የአምላክን ሕግና ስርዓት እንድትጠብቅ ራሷን እንድትጠብቅ ከወንድ እንዳትቀርብ አድርጎ ነው ያሳደጋት። ማንም ወንድ እንኳን መጥቶ ማርያምን የነካት የለም በህይወት ዘመኗ። ታውቃላችሁ? ሐታ መልአኩ ጅብሪል ወይም ገብርኤል መጥቶ ሲቀርባት ጊዜ በሰው አምሳል ሆኖ ነበር የመጣላትና ወዲያው ምንድን ነው ያለችው? ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ፣ ጌታህን አላህን የምትፈራ ከሆንክ እንዳትቀርበኝ እኔ በአምላኬ በአላህ እጠበቃለሁ ነው ያለችው። ተመልከቱ፣ ውበቷ አልማረካትም። መላእክቶች ወደ ሰው ሲመጡ በሰው ሲገለጡ በጣም ውብ ሆነው ነው የሚመጡት። በእርሷ ውስጥ ግን የመልአኩ ውበት ሳይሆን ያለው የአምላክ ፍራቻ ነው በውስጧ ላይ የነገሰው። የአላህ ፍራቻ በውስጧ ላይ ነግሷል። ይሄ ሰው ውበቱ ሲያምር አላለችም። ወዲያው ፈጣሪዋን ነው ያስታወሰችው። ተሻለ አይደል? እና መርየም በዚህ ሁኔታ ነው ያደገችው።
ማንም ወንድ ነክቶኝ አያውቅም ብላ ተናገረች። እኔ የመጣሁት ከአምላክሽ ዘንድ ነው አላት መልአኩ ጅብሪል። ቃለ ኢነማ አነ ረሱሉ ረቢክ፣ እኔ ከጌታሽ ዘንድ የተላኩኝ መልእክተኛ ነኝ አላት። ሊአሀበ ለኪ ጉላመን ዘኪያ፣ ንጹህ የሆነ ልጅ እንድትወልጂ ተልኬ ነው እንድሰጥሽ ተልኬ ነው አለ። ንጹህ ልጅ ተብሎ መሲሁ ተጠርቷል። ንጹህ ልጅ ነው መሲሁ፣ በፍጹም ቆሻሻ ልጅ አይደለም። ማንኛውም ህፃን ልጅ በሚወለድ ጊዜ ከኃጢአት ንጹህ እንደሆነ ይገለጣል። መሲሁም ከነዚያ መካከል ነውና ከኃጢአት ንጹህ ነው። የአዳም ኃጢአት አለበት አይባልም። ህፃን ልጅ ምንም ባልሰራው ነገር አይጠየቅም በአዳም። ከዚያ በኋላ እኔ ወንድ ያልነካኝ ስሆን ብላ ገለጸች። ቃለት አና የኩኑ ሊ ጉላም፣ ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ገብርኤልን እዛው ጅብሪልን ጠየቀችው ማርያም። ወለም የምሰስኒ በሸሩን፣ ወንድ ያልነካኝ ስሆን አለች። ወለም አኩ በግያ፣ አመንዝሬም አላቅምም አለች። ታዲያ በምን መልኩ ነው ይሄ ሊወለድ የሚችለው ብላ ስትጠይቅ ጊዜ ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይየ ሀይን፣ ጌታሽ አምላክሽ አላህ ይሄን ማድረግ ለእኔ በጣም ቀላል ነው ብሏል። ሁን በሚለው በቃሉ እንደሚያስገኘው ነገራት። የተሻለ አይደለ? ቃል እየተባለ መገለጽ ያስፈልገው መሲሁ በዝሙት እንዳልተወለደ ለመግለጽ ነው። ዮሐንስን ሰዎች አልተረዱትም። የተሻለ አይደል? እርሱ በቃል የተገኘ ነው እንጂ እናንተ እንደምትሉት በዝሙት አልተገኘም እያለ ነው። ምክንያቱም መጽሐፍ ቅዱስ ላይ ራሱ አይተሽ ከሆነ አይሁዶች ከመሲሁ ፊት ነበረ፣ እኛ ግን የዝሙት ልጆች አይደለንም እያሉ መሲሁን ያሸሙሩበታል። አንተ የዝሙት ልጅ እያሉት ነው። ገብቶሻል? ዮሐንስ እንዲመሰክር ታዘዘ። በቃል አማካኝነት የመጣ ልጅ ነው እንጂ ይሄ በዝሙት አይደለም ብሎ። ለዚህ ነው በመጀመሪያ ቃል ነበር ሲላቸው የነበረው። በቃል አማካኝነት የተገኘ ነው እሱ እያላቸው ነው። ያ ቃሉ ደግሞ ከአምላክ ዘንድ የመጣ እንጂ ከማንም አይደለም። አምላክ በቃሉ ያስገኘው ስጋ ወይንም ሰው ነው እያለ እየገለጸላቸው ነው። እና ይሄ ነው እና ማርያም በእስልምና ያላት ቦታ ይሄ ነው። በዘመኗ ከነበሩ ሴቶች ሁሉ ከዓለማት ሴቶች በላጭ ሴት ነች ብሎ አላህ ገልጿታል በቁርአን ላይ። ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ እነሆ አምላክሽ አላህ አንጽቶሻል አላት መልአኩ ጅብሪል ወይም ገብርኤል ወደ እርሷ መጥቶ። አንጽቶሻል ማለት ከኃጢአት ሁሉ ንጹህ ነች። መርየም ዓለይሃ ሰላም ንጹህ ነች። እንደ ነቢያቶች እንደማይሰሩ ሁሉ እርሷንም እንድትሰራ አላደረገም ኃጢአት። የሚገርማቸው ወካነት ሚነል ቃኒቲን ብሎ አላህ ይገልጻታል። በእኔ ትእዛዝ ላይ ቀጥ ካሉት ነች ይላል። በእርሱ ትእዛዝ ላይ ቀጥ ያሉት ያላመጹት ነቢያቶች ናቸው አይደለ? ከነዚያ ናት ብሎ ገልጿታል አላህ ሱብሓነሁ። የሴት ነቢይ የለም እንጂ መርየም ነቢይ ትሆን ነበር። የሴት ነቢይ የለም እንጂ መርየም ነቢይ ትሆን ነበር። እኛ ዘንድ መርየም ትልቅ ቦታ አላት፣ በጣም ትልቅ ቦታ አላት። አላህ ሱብሓነሁ ወተዓላ ወጠሀረኪ ወስጠፋኪ አላት። ቀጥሎ ከዓለማት ሴቶች ሁሉ መርጬሻለሁኝ አላት። በምን? በተክለ ሰውነቱ አይደለም፣ በውበቱ አይደለም፣ ለአምላክ ባላት ታዛዥነት። ለአምላክ በጣም ለአላህ ታዛዥ ነበረች። ሁሌ ቀንም ሌትም አላህን ነበር የምትገዛው። ወስጠፋኪ ከማን? ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉ በጽድቅ ተመርጠሻል ተባለች። ማንም እርሷን የሚስተካከላት ሴት የለም በዘመኑ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ ከተባለ በምድራዊ ህይወቷ ምሉእነትን የተጎናጸፈች ሴት እርሷ ነች በመጀመሪያ ብለው ገልጸውላታል። ሐዲስ ላይ ምን አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም أفضل نساء يعني كمل من الرجال كثير ولم يكمل من النساء إلا أربعة وهم مريم وآسيا وفاطمة وخديجة. بزي بمدر لاي ملؤنة يعني ملؤنة يتقونات صفو سيتوج كنرسو مكاكل أرادتو اللي قلت الله سبحانه كوانوش بزو ملؤنة يتقونات صفو كسيتوج من دزيارو كنزيع مكاكل مريم عندنا آسيا فاطمة خديجة أن الزهارات ملؤنة يتقونات صفو በምድራዊ ህይወቷ ላይ በቃ ምሉእነትን ተጎናጽፋለች። በቀጣዩ ዓለም ስላላትም ህይወት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። ስለ መርየም ምን አሉ? አፍضل ኒሳء አህሊ الجنة أربعة وهم مريم وآسيا وفاطمة وخديجة አሉ። የጀነት ታላላቅ በላጭ ቁንጮ የሚባሉ ሴቶች አራት ናቸው አሉ። አንደኛ መርየም፣ አሲያ፣ ፋጢማ፣ ኸዲጃ ሆነ። እነዚህን ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። እና ይህች ነች መርየም ብሎ ማለት መርየምን አላህ ስብሐነሁ ወተዓላ የሙእሚናት ሴቶች አርአያ ነች ብሎ ገልጿታል። ይሄን ይመስላል። እሺ እኔ ወንድም እና በዛ ሰዓት የነበሩት ነቢያቶች ምን እያሉ ይሰግዳሉ? ምን እያሉ ይሰግዳሉ? ወይስ በምንኛ እምነት ነው የሚኖሩት? በምንኛ ስለት ለምሳሌ በሙስሊም ነው በክርስቲያን ነው የሚኖሩት? በምንድን ነበረ ማሳደጋትስ የነበረው? በጣም ጥሩ። በዚያን ጊዜ የነበሩ ነቢያቶች ሲመሩበት የነበረው ዲን ሃይማኖት ምንድነው ከተባለ ኢስላም ነበር። አምላክ አላህ ሱብሓነሁ ወተዓላ ይህን የቀደምት ነቢያት ያለፉት ነቢያቶች ሁሉ ሙስሊም እንደሆኑ ይነግረናል። ይህ ነው።
ሐዋርያቶችም ልክ እንዲሁ ኢስላም ብሎ ማለት በነገራችን ላይ ሌላ አይደለም፣ ለአንድ አምላክ ታዛዥ በሆን ማለት ነው። ለአንድ አምላክ ይገዙ ነበር ሐዋርያቶች። መሲሁም ይሄን ነው ያዘዘው። ተሻለ አይደለ? እና መሲሁ ምን አላቸው? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላካችን አለ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ እንዲሁም ደግሞ በላኩላችሁ መልእክተኛና ነቢይ እመኑ አልኳቸው አለ። ነቢይ ያለ ያለው መሲሁን ነው ኢየሱስን። ከዚያም ሐዋርያቶች ምን አሉ? ቃሉ አመና አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ስለዚህ ሐዋርያቶች ሙስሊሞች እንደሆኑ ግልጽ ቃል በቃል በግልጽ ይናገራሉ። እነ አብርሃምም እነ ሙሴም እነ ዳዊት እነ ሰለሞን እነዚህ ሁሉ ቀደምት ነቢያት ሙስሊሞች እንደሆኑ ተናግሯል። በዚህ መንገድ ላይ ነበሩ ማለት ነው። እሺ ከመጽሐፍ ቅዱስ ላይ አንቀጽ እየጠቀሳችሁ ነው አይደለ? እና አሁን እነዛን አንቀጾች ስትጠቅሱ ከዛው ከአንቀጽ ላይ ደግሞ ሌላ የምንሰጠውን መረጃ በቅንነት መረዳት ከተቻለ እናንተም ከቁርአኑም ከሐዲሱም ከሁሉም ካለው መረጃ በቅንነት መማማር ከቻለን ዓላማው መማማር አይደለም? ዓላማው መማማር እስከሆነ ድረስ እንደዛ ነው። አሁን ወደ ሐሳቤ ስገባ እንትን ጊዜም እንዳልሻማችሁ ለምሳሌ አሁን የኢየሱስ አምላክነትን ማስረጃ ከማቅረብ አንጻር ለምሳሌ አሁን ከቁርአኑ ስጀምር ምናልባት አሁን ቁርአን ላይ ሱራ 57:3 ላይ ምናልባት የሆነ ሰው እንትን ማድረግ ትችሉ ይሆን? ካላስቸገርኳችሁ ይሰማል አይደል? ጥያቄውን አቅርብ፣ በቃሉ ያውቀዋል እሱ። ቀጥል። ሱራ 57:3 ላይ ያለውን ሐሳብ ምንድን ነው? በዚያ ላይ ጥያቄ ምንድን ነው? ጠይቀህ። አይ እሱን እንትኑን እንድትልልኝ ብዬ ነው። አንቀጹ ላይ ያለውን ሐሳብ እሺ፣ ጥያቄህ በዚያ ላይ ያንተ ማስረዳት የፈለከው ነገር ምንድነው ነው? እሺ፣ እንትኑን ክፍሉን ብናየው ጥሩ ነበረ ብዬ ነው እኮ። እናያለን፣ ችግር የለውም። አሁን አንተ ኢየሱስ ክርስቶስ አምላክነቱን ለማስረዳት ፈልገህ ነው ወይንስ ምንድነው? አዎ አምላክነቱን ለማረጋገጥ መጽሐፍህ ላይ እኮ ነው ማረጋገጥ ያለብህ ወገናችን። እኛ እንደ ቁርአን ኢየሱስ ክርስቶስ አምላክ ነው ብሎ ያመነ ሰው ከእስልምና ይወጣል ነው። አላህ በቁርአን ላይ ሲናገር ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم ይላል። የማርያም ልጅ ክርስቶስ ራሱ አምላክ ነው ያሉ ሰዎች ከሃዲዎች ናቸው እያለ ይናገራል። ስለዚህ አንተ መጽሐፍ ቅዱስ ላይ ቁምና ኢየሱስ ክርስቶስ አምላክ ነው ብሎ ያስተማረበት ቦታ ካለ ችግር የለውም፣ ማስተምር ነገር ኢየሱስ ክርስቶስ በመጽሐፍ ላይ እኔ አምላክ ነኝ ብሎ ያስተማረበት መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ብቻ ነው ቆሜ መናገር የምችለው። ችግር የለውም፣ ወደ ቁርአንም እንሄዳለን። ግን መጀመሪያ አንተ አምላክነቱን የምታምነው የራስህ የሆነ መለኮታዊ መጽሐፍ አለ፣ በዚያ ላይ አረጋግጥልን እስኪ። እኔ አላህን አምላክነት ለማረጋገጥ መጽሐፍ ቅዱስ ላይ አልመጣም፣ ቃል በቃል በቁርአን ላይ አለልኝ። አንተ አምላክ ነው ብለህ የምታምነው አካል ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ ካለ ነገር በቁርአን ላይ አላህ እኔ አምላክ ነኝ እኔም በብቸኝነት ተገዙ እያለ ቃል በቃል ይናገራል። አምላክ ነው የምትለው አካል ኢየሱስ ክርስቶስ ይሄን ቃል በመጽሐፍ ቅዱስ ላይ ብሏል ወይ? እኔ አምላካችሁ ነኝ እኔን ተገዙኝ ወይም አምልኩኝ ብሏል ወይ? ብሏል። አዎ አሁን ፖይንቴ ይሄ ነው። ገባህ? እሱ መሰለህ ስቴፕ በስቴፕ ለመማማር ቀስ ብለን ከሄድን በቅንነት ከተረዳኸኝ በግልጽ ሐሳቤን አስቀምጣለሁ። አሁን ለምሳሌ ሱራ 57:3 ላይ ያለውን ሐሳብ ብትነግረን ከዛ በኋላ ደግሞ መጽሐፍ ቅዱስ ላይም ያለውን ተመሳሳይ ሐሳብ ከመጽሐፍ ከቁርአን ይዘህ ከዚያ በኋላ በመጽሐፍ ቅዱስ ላይ የኢየሱስ ክርስቶስን አምላክ በዚያ ታስረዳ ነው። አስኬድመስ እንደሱ አይደለም። ሱራ 57:3 ላይ አላህ ምን አለ? ወልአወል ወልአኺር ወልዛሂር ወልባጢን ወሁወ ቢኩል ሸይን ዓሊም አለ። እርሱ የመጀመሪያም የመጨረሻውም ነው አለ። ስለዚህ ኢየሱስ ክርስቶስ የመጀመሪያ መጨረሻው ነው ብለህ ተብለዋልና አምላክ ነው ልትለን ነው አይደል? እዚህ ጋር አሁን ለምሳሌ አላህ መጀመሪያና መጨረሻ ተብሎ ተገልጿል አይደል? ያ ምንድነው? የአምላክነት ባህሪ ነው አይደል? ስለዚህ ኢየሱስ ክርስቶስም እዛ መጀመሪያና መጨረሻ ተብሏል። ወይ እንደሱ ከሆነ ቆይ ላሳይህ። ምን አለ መሰለህ ላስረዳ። ሐሳቤን መች ጨረስኩኝ።
ስለተረዳሁ ነው እኔ ከዛው ከመጽሐፍ ላይ ቁም አስረዳ ያልኩህ እኔ በመጽሐፍ ላይ ይሄ በርካታ ሌላ ሰዎች የመጀመሪያም የመጨረሻም የተባሉ ሰዎች አሉ። እነዚህ አምላክ ልታደርጋቸው ነው። መልከጼዴቅን ታውቀዋለህ? ነቢያት አውቀዋለሁ። መልከጼዴቅ እናትም አባትም የሉትም አይደለ? መልከጼዴቅ ነብይ ነው ግን ቆይ መልከጼዴቅ አምላክ ነው እንጂ እንዳንተ ግንዛቤ አሁን በአንተ ባስቀመጥክልን መስፈርት አምላክ ነው። አይ ስትል ስለሰማሁህ ነው አይደል? አንዴ ቆይ መልከጼዴቅ አንተ ባስቀመጥከው መስፈርት አሁን የመጀመሪያም የመጨረሻም ከሌለው አንድ አካል አምላክ ነው። ስለዚህ መልከጼዴቅ አምላክ ነው አይደለም? አሁን ሀሳቤን ልንገርህ። ተረድቻለሁ ሀሳብህን። አሁን እኔም የዛን አይነት አንተ ባስቀመጥከው መስፈርት እዛው መጽሐፍ ላይ ሳትወጣ ሌላ አምላክ እየጨመርኩኝ ነው። አራተኛ ስላሴ እንደሆነላችሁ ዘንድ ማለት ነው። እሱ ስለ መልከጼዴቅ ማለት ነው ሁሱ የምጠይቅህን መልሳ። ልክ እኔ ስጠይቀኝ ስመልስልህ እንደነበረ ሳነብልህ ሁሉ አልመለስክልኝም እኮ። እኔ እኮ አሁን እኮ ገና ጥያቄን ሳልጨርስ አንተ ወደ መልስ እየመጣህ ነው እኮ አይደል? እና ታዲያ ጥያቄን ጨርሰህ እኮ ነው አንብብልኛል። ካነበብክልኝ የመጀመሪያ የመጨረሻም ተብሏል። ይሄ አምላክ መገለጫ አይደለም ወይ አልከኝ። አይ እሱ ባስቀመጠው ልጨርስ። እሺ ሁሱዬ ልጨርስ እኔ ሀሳቤን። አንድ ጊዜ አዳምጥና ያውና እዚህ ጋር መልከጼዴቅ ማን ነው የሚለውን እንመልከተው። እሺ እዚህ ጋር እንመልከት። ይሄ መልከጼዴቅ ነው አይደለ? ኢየሱስ መልከጼዴቅ ነው አይደለ? ይሄ መልከጼዴቅ አዎ፣ ዕብራውያን ምዕራፍ 7 ላይ በጣም ጥሩ። መልከጼዴቅን እንመልከተው። አሁን አባትና እናት የትውልድ ቁጥር የሉትም ይላል አይደለ? አዎ። ኢየሱስ ግን ቢያንስ እናት አለችው አይደለ? አዎ። በጣም ጥሩ። ይሄ ግን ከኢየሱስ በለጠ። እናትም አባትም የሉትም የትውልድ ቁጥርም የሉትም ይላል። ኢየሱስ ክርስቶስ የትውልድ ቁጥር ራሱ አለው አይደለ? እሺ በጣም ጥሩ። ለዘመኑም ጥንት ለሕይወቱም ፍጻሜ የለውም ማለት። ስለዚህ የመጀመሪያም የመጨረሻም ነው አይደለ? እንደዛ አይልም። እሺ ለዘመኑም ጥንት የለውም ማለት ምን ማለት ነው? በጣም ጥሩ የለውም ማለት። እሺ ስለ መልከጼዴቅ ስማኝማ፣ ስለ መልከጼዴቅ ይሄ ቃሉን አስረዳ። አሁን እዚህ ጋር ለዘመኑም ጥንትም የለውም ፍጻሜም የለውም ማለት የመጀመሪያ እኮ እንዳስረዳ ስማኝ እሱ። አሁን ይኸውልህ እየተደማመጥን የኔን ሀሳብ በደንብ ሳትረዳኝ መልስ ለመስጠት ከሆነ ገባህ ላንግባባ እንችላለን። አሁንም እኔ እያልኩም መሰለህ አንተ የምታስረዳኝን በሙሉ በቅንነት እሰማሃለሁ፣ እቀበላለሁ። ግን መጀመሪያ የኔንም ደግሞ ሀሳብ እንድትሰማኝ ስለምፈልግ ነው። ለምሳሌ አሁን ካህኑ መልከጼዴቅ ታሪኩ ያለው ብሉይ ኪዳን ላይ ነው። ቀጥል። እሺ ቀጥል እኮ ስለ መልከጼዴቅ ተስማማለህ? ብሉይ ኪዳን ላይ ያለ ካህን እንደሆነ የለም አላልኩህም እኮ። የእርሱ ማንነትን ጳውሎስ ሲነግረን እዚህ ጋር መጀመሪያ ስቴፕ በስቴፕ እንሂዳ። ዝም ብለን የሆነች የምትመቸንን ጥቅስ ብቻ እየወሰድን ሳይሆን ሙሉን ታሪኩን ሙሉን ሀሳቡን መረዳት አለብን። አሁን እዚህ የተነገረው ባህሪ መልከጼዴቅ እናትም አባትም የሉትም ይላል። ጳውሎስ ተሳስቷል ወይስ ትክክል ነው? ይኸውልህ መልከጼዴቅ እናትም አባቱም የሉትም ሳይሆን ትውልዱ አይታወቅም፣ የማን ልጅ እንደሆነ አይታወቅም። ያንን ያለው ምክንያት ለምንድን ነው? እንደዛ ይልማ። ለምን ተዋሻለህ? መጽሐፍ ላይ እናትም አባትም የሉትም ሳይሆናል ክና እያለ መጽሐፉ እናትም አባትም መጽሐፉ የሚለውን እስኪ እናንብበው ለሁለት። ያው እናትም አባትም የሉትም ነው የሚለው እኮ። አውጣው፣ ክፍሉን አውጣውና አብረን ከላይ ጀምረን እንየው። አውጣው። ምን ይላል? እናትም አባትም የሉትም እኮ። ከላይ ጀምሮ ብናነበውስ? አንብበው፣ ችግር የለውም። አሁን ይኸውልህ፣ አሁን ለመሰለህ አንተ ነህ ስለ መልከጼዴቅ ያነሳህ አይደለ? ገና ሀሳቤንም አልጨረስኩም። ስለዚህ ስለ መልከጼዴቅ ካነሳህ አንተ ስለ መልከጼዴቅ ንገረኝ። ከዛ በኋላ መልከጼዴቅ ማን እንደሆነ ደግሞ እኔ አስረዳሃለሁ። ጳውሎስ ነገረን፣ እናስረዳን። ምን አለ? እናትም አባትም የሉትም አለ። ኢየሱስ ግን ቢያንስ እናት አለው። ስለዚህ ኢየሱስን በደንብ አድርጎ ይበልጠዋል ይሄ ሰው እያልኩህ ነው እኔ። እሺ እናትም አባቱም የሉትም ማለት ምን ማለት ነው? የሉትም ማለት ነው። የሉትም
መልከጼዴቅ ሰው ነው እናትም አባትም የሉትም አለ ጳውሎስ። እኮ እሺ፣ መልከጼዴቅ ሰው ነው እናትም አባትም የሉትም አለ። ኢየሱስ ክርስቶስ ግን እናት አለበት ይበልጣል። ሁዙዬ መልከጼዴቅ ሰው ነው። መሳቅ ጀመርሻ? ጨዋ መስሎ ጀመረ። ልክ መልከጼዴቅ ሰው ነው ወይ? እስኪ ማለት ሁዙዬ በቅንነት አሁንም በእውነቴን ነው የምልህ፣ በቅንነት ነው እየተረዳሁ ያሉት። ግን ልክ ጨዋ መስሎ ጀመረ አይደለ? እኔ እውነትን ለማወቅ ምናምን ልክ ሲያዝ ጊዜ እሱ ኢየሱስ ክርስቶስ መጥቶ ሱረቱል ሐዲድ ላይ አምላክ ለማድረግ ነበር የመጀመሪያው የመጨረሻም ተብሏል። ስለዚህ ኢየሱስም የመጀመሪያ የመጨረሻ ተብሏል፣ አምላክ ነው። ሌላ አራተኛ ተቀናቃኝ ስላሴ ሊመጣበት ስለሆነ መልከጼዴቅን መሳለቅ ጀመረ። ወላሂ ሰው ከኢየሱስ ይበልጣል። መልከጼዴቅን ላስተዋለ ሰው ኢየሱስን አምላክ እንዴት እንዳደረገው ታያቸው። የመጀመሪያው የመጨረሻውም ተብሏል፣ ስለዚህ አምላክ ነው አሉ። ይሄ ደግሞ መልከጼዴቅ የመጀመሪያውም የመጨረሻውም ከዚያም በላይ ሁሉ ነው። ስለዚህ መልከጼዴቅ አምላክ ነው እንደ ክርስቲያኖች መስፈርት። አሁን ላስረዳችሁ የክርስቶስ የመጀመሪያና የመጨረሻ የተባለበት የአላህ ስብሐነሁ ወተዓላ የመጀመሪያ የመጨረሻነት የተባለበትን በፍጹም እንደማይገናኝ ማለት ነው። አንድ አካል ፍጡር ሆኖ በቃል በንግግር ደረጃ ከፈጣሪ ጋር የሚመሳሰል ባህሪ ሊሰጠው ይችላል። ገብታችኋል አይደል? እኛ እናያለን፣ አምላክ የሚያያል ይባላል እኮ። አምላክ የሚያያልና እኛም እናያለን፣ ስለዚህ አምላክ ነን ይባላል እንዴ? ይህ ትልቅ ደደብነት ነው ወላሂ። አምላክ ይሰማል፣ ስለዚህ እኛም እንሰማለን፣ ስለዚህ አምላክ ነን ይባላል እንዳይባል። ልክ እንዲሁ አምላክም የመጀመሪያ የመጨረሻ ተብሏልና ይህም አካል የመጀመሪያ የመጨረሻ ተብሏል፣ ስለዚህ አምላክ ነው። አያስኬድም፣ አያስኬድም። የአምላክ የመጀመሪያነትና መጨረሻነት ምንም አይነት መጀመሪያነት የማይቀድመው መጨረሻነት የማይተናቀቅበት መጀመሪያነት ነው። ማን ነው? ቢዳየቱ ሱብሓነሁ ወተዓላ ወኒሃየቱ። አላህ ሱብሓነሁ ወተዓላ ለይሰ ለሁ ቢዳየ ወለይሰ ለሁ ኒሃየ፣ አዘልዩን ወአበድዩን ወሰረመዲ። ይሄ ነው። የክርስቶስ ግን መጀመሪያ የተባለው ከምን አንጻር ነው ከተባለ ከሙታን በኩር ስለሆነ ነው። ከሙታን በኩር ስለሆነ የመጀመሪያ ተባለ። ይባቻል። ያ ነው። የመጨረሻ የተባለው ደግሞ ከምን አንጻር ነው ከተባለ የመጨረሻ አዳም ስለሆነ ነው። ኢየሱስ ጳውሎስ ሲናገር ይህንን ያስቀምጣል። የመጀመሪያው አዳም ይለዋል፣ የመጨረሻው አዳም ብሎ ኢየሱስ ክርስቶስን ይገልጸዋል። በዚህ አንጻር እንጂ ኢየሱስ ክርስቶስ ጅማሬ ያለው እሺ፣ ሰላም ስለያ እንጂ ኢየሱስ ክርስቶስ ጅማሬና ፍጻሜ ያለው ሰው ነው። እኔ ሰው ነኝ፣ ጅማሬ አለው፣ ፍጻሜ አለው። ጅማሬው ከድንግል ማርያም ማህፀን ጀመረ፣ ፍጻሜው መስቀል ላይ ያለቀለት እንደናንተም ነው። ይህን አካል የመጀመሪያ የመጨረሻ ተብሎ የሚገለጽ አይደለም። እሺ ጥያቄ አለ? እሺ ጥያቄ ምንድን ነው? ለምን ሰላም ብያለሁ ወንድሜ። እሺ ሰላም፣ እንዴት ነህ? እንትን ነበር ይሄ አሁን ለምን አስወጣኸው? ጥያቄውን እኮ አልመለስክለትም። ታይ እንደገና ቁልቁለህ ሄድክ። ለምሳሌ የአንተ አምላክ አይደለም ሲልህ አንተ ደግሞ እንደዚህ አይደለም። ለምን በቅንነት ለምን አትመልስም? ለምን ጥያቄውን አትመልስለትም? ጥያቄ አለኝ ብሎ ነበር። ሰላም ብሎ ነበር። ጥያቄ የለው። እሺ ለምን አስወረድከው? እኔ እኮ ግልጽ አልሆነልኝም በእውነት በጣም እኔ ባይዘወኝ ማለት ነው። እሱ እኔ በወር 170 ሺህ ብር እበላለሁኝ። እኔ 60 ሺህ ብሩን በወር እሰጥሃለሁ። እባክህን በዚህ ተመክተህ እንትን አትበል። አንተ ሰውን ህዝብን ልሸጉድ አትሞክር እባክህን። እኔ ለምን አስወረድከው? ለምን አስወረዳችሁ? ጤና አይደላችሁ? ብር እሰጥሃለሁ። ክርስቲያን መሰልከው? ሙስሊም ነኝ። ይድና ለአባቶች ለቄሶች ስጣቸው። እዛ ሰላም አለይኩም። ሰው ክፉ ቃል እንዲናገር አታድርጉ። እሺ ማን ፍራንክ እንደሚሰበስብ እናውቃለን። እኔ ፍራንክ ሰብሳቢ አይደለም። ይድና ለተቸገረች ለእናትህ፣ ለአባትህ፣ ለአጎትህ፣ ለአክስትህ ስጣቸው። እዛ የተቸገረ ቤተሰብ ካለ አሳውቀኝ፣ ወላሂ እሰጥልሃለሁ። እኔ እዚህ ለፍራንክ አልመጣሁም። እሺ የተቸገረ ቤተሰብ ካለ አሳውቀኝ፣ እረዳልሃለሁ ቦታቸው ላይ መጥቼ። እሺ ጥያቄ ያለ ካለ ይቀጥል። ስለ ትልቅ ነገር፣ ስለ ቁም ነገር፣ ስለ ህይወት እየተወራ ስለ ፍራንክ ወርዳቸዋል። በቃ አላህ ይመስገን። እሺ ጥያቄ ያለ ካለ ይቀጥል።
ሰላም አለይኩም ውሱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ በስንት መከራ በረጅም ጊዜ ያገኘሁት የሆነ የፈትዋ ጥያቄ ነበረኝ።